ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ትላንትና የተወዳጁ የእንግሊዝ ፕሪሚየር ሊግ እንግዲህ በጣም በርከት ያሉ ጨዋታዎች ተደርገዋል። በጣም ሲጠበቅ የነበረው የሊቨርፑልና የማንቸስተር ሲቲም ጨዋታ ትላንትና ምሽት ተደርገዋል። ስለሱ ጨዋታ አንዳንድ ጉዳዮችን እናነሳለን። በእንግሊዝ ብቻ አይደለም፣ በስፓኒሽ ላሊጋም እንዲሁ ሲጠበቅ የነበረ ጨዋታ አለ። በጀርመን በጣሊያንና በፍሬንችም የተደረጉ መርሃ ግብሮች አሉ። እነሱን እናነሳለን። ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችንም ዛሬ የምንዳስስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትናም ቀጥለው ተደርገዋል። አዳማ ከተማ ትላንትና ተከታታይ ድሉን ያሳካበትን ውጤት ነው አስመዝግቦ የወጣው። አዳማ ከተማ ከኢትዮጵያ ቡና ጋር ነው ትላንትና ጨዋታውን ያደረገው። የሊግ መርሃ ግብሩንም 1-0 በሆነ ውጤት ጨዋታውን ማሸነፍ የቻለበትን አጋጣሚን የተመለከትነው። የአዳማ ከተማን ብቸኛ የማሸነፊያ ግብም ነቢል ኑሪ ከመረብ ጋር ማሳረፍ የቻለ ተጫዋች ነው። በጨዋታው የኢትዮጵያ ቡናው ተጫዋች በፍቃዱ አለማየሁ ቀይ ካርድ ተመልክቷል። በተለይ ከዳኛው ጋር በገባው ሰጥ አገባ ምክንያት ቀይ ካርድ ተመልክቶ ትናንትና ከሜዳ ሲወጣ ተመልክተነዋል። ኢትዮጵያ ቡና ሁለተኛ ተከታታይ ጨዋታቸውን ነው ትናንትና ሽንፈት ያስተናገዱት። አዳማ ከተማ 9 ነጥቦችን መሰብሰብ የቻለ ቡድን ነው። በአንጻሩ ደግሞ ኢትዮጵያ ቡና 4 ነጥቦችን ነው በፕሪሚየር ሊጉ መሰብሰብ የቻለው። በቀጣይ ኢትዮጵያ ቡና ከኢትዮጵያ መድን ጋር ጨዋታውን ያደርጋል። በአንጻሩ አዳማ ከተማ ደግሞ ከነገሌ አርሲ ጋር ነው መርሃ ግብሩን የሚያደርገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና በአውሮፓ ታላላቅ ሊጎች በርከት ያሉ መርሃ ግብሮች ቀጥለው ተደርገዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ጨምሮ በሌሎችም በፍሬንችም፣ በጀርመንም፣ በጣሊያንም፣ በስፔንም እንዲሁ የተደረጉ በጣም በርከት ያሉ መርሃ ግብሮች ናቸው ትላንትና የነበሩት። የተወዳጁ የእንግሊዝ ፕሪሚየር ሊግ 11ኛው ሳምንት የሁለተኛው ቀን ጨዋታዎች ትላንትና ቀጥለው ተደርገዋል። ዕለተ ቅዳሜ ነበር የ11ኛው ሳምንት የተወዳጁ እንግሊዝ ፕሪሚየር ሊግ የጀመሩት። ትላንትና ደግሞ በሁለተኛው ቀን በርከት ያሉ መርሃ ግብሮችን ወደ 5 ያክል ጨዋታዎችን አስተናግደው ትላንትና ተጠናቀዋል። የ11ኛው ሳምንትም እንግዲህ የኢንተርናሽናል ብሬክ በኋላ ነው አሁን የተወዳጁ እንግሊዝ ፕሪሚየር ሊግ የሚመለሰው። በ12ኛው ሳምንት ትላንትና የሚጠበቁ በጣም በርከት ያሉ ጨዋታዎች ነበሩ። ቀን 11 ሰዓት ሲልም 4 ያክል መርሃ ግብሮች ትላንትና ተደርገዋል። አስተን ቪላ ከቦርንመዝ በቪላ ፓርክ፣ ብሬንትፈርድ ከኒውካስል ዩናይትድ በጂቴክ ኮሚኒቲ ስቴዲየም፣ ክሪስታል ፓላስ ከብራይተን በሴልኸርስት ፓርክ እና ኖቲንግሃም ፎረስት ከሊድስ ዩናይትድ። እነዚህ ይሄኛው ጨዋታ በሲቲ ግራውንድ። እነዚህ ቀን 11 ሰዓት የተደረጉ ተመሳሳይ ሰዓት ላይ የነበሩ ጨዋታዎች ናቸው። በቅደም ተከተላቸው እንመልከት። በቪላ ፓርክ የተደረገው የአሰልጣኝ ኡናይ ኤምሪ እና የቦርንመዙ አሰልጣኝ አንዶኒ ኢራኦላ በጣም ትልቅ ትንቅንቅ ያደርጉበታል ተብሎ ቀድሞም ሲጠበቅ የነበረ ትልቅ ጨዋታ እንደሆነ እናውቃለን። ምክንያቱም ሁለቱ ስፔናውያን አሰልጣኞች በታክቲክ በጣም ላቅ ያለ እውቀት ያላቸው፣ ፕሪሚየር ሊጉ ላይም በጣም አስቸጋሪ የሚባሉ አይነት አሰልጣኞች ናቸው። ቪላ ዘንድሮ አጀማመሩ ጥሩ የሚባል አልነበረም። የመጀመሪያዎቹን ሳምንታት ላይ ውጤት ማምጣት ተቸግሮ በደረጃ ሰንጠረዡ ግርጌ አካባቢም ጭምር የተቀመጠበትን አጋጣሚ ተመልክተን ነበር። ነገር ግን ባለፉት ሳምንታት ግን በጣም በትልቁ መሻሻሎችን እያሳየ የሚገኝ ቡድን እንደሆነ እየተመለከትን እንገኛለን። እንግዲህ ተከታታይ ድሎችን እያስመዘገበ ከመጣ በኋላ ባለፈው ሳምንት በሊቨርፑል ተሸነፈ እንጂ በጣም ተከታታይ ድሎችን እያስመዘገበ የመጣ ቡድን እንደነበር እየተመለከትን የነበረ ቡድን ነው። ካለፉት 5 ጨዋታዎች እንግዲህ 4 ጨዋታዎችን ማሸነፍ የቻለበትን አጋጣሚ ተመልክተናል። አንዱም ጨዋታ በሊቨርፑል የተሸነፈበት መርሃ ግብር ነው እንጂ ሌሎችንም ተከታታይ ጨዋታዎች እያሸነፈ የመጣ ቡድን ነው። ነጥቡንም 18 አደርሷል። ባለፉት ሳምንታት የውድድሩ ግርጌ ላይ የነበረ ቡድን እንደነበር የተመለከትንበት አጋጣሚዎች ነበሩ። አሁን ግን ወደ ከፍ ወደ ማለቱ እየመጣ ይገኛል። ትላንትናም ጨዋታውን ድል ማድረግ የቻለበትን
አጋጣሚን የተመለከትነው። ቦርንመዝ ደግሞ አጀማመሩ እንግዲህ በሊቨርፑል ተሸንፎ ቢጀምርም ነገር ግን በሊቨርፑል በተሸነፉበት ጨዋታ በጣም ጥሩ የሚባል እንቅስቃሴን አሳይተዋል። አብዛኞቹ ደግሞ አልገመቱም ነበር። ምክንያቱም ቦርንመዝ በክረምቱ የተጫዋቾች የዝውውር መስኮት በጣም ወሳኝ የሚባሉ ተጫዋቾቹን በተለይ ተከላካይ መስመር ላይ ቋሚ የነበሩት ከአራቱ ተጫዋቾች ሶስቱ ቡድኑን ለቀው ወጥተዋል። ግብ ጠባቂውም ቡድኑን ለቀው ወጥተዋል። እነዚህ ተጫዋቾችም ትልልቅ ክለቦችን የተቀላቀሉትና በጣም ጥሩ የሚባል የውድድር ዓመትን አምና ያሳለፉ ተጫዋቾች እንደነበሩ እናስታውሳለን እና እነዚህን ተጫዋቾች ማጣቱ ቦርንመዝን በጣም አስቸጋሪ ያደርግበታል ተብሎ ታስቦ ነበር። ነገር ግን የሆነው ተቃራኒ ነው። በጣም ትልቅ ፉክክሮችን ሲያደርግ ነበር። ባለፉት እንግዲህ 2 ሳምንታት ተሸነፈ እንጂ ቦርንመዝ ከዛ በፊት በነበረው ጊዜ ግን ሁለተኛ ደረጃ ላይ የተቀመጠበት እንግዲህ ረጅም ጊዜያቶች እንደነበሩ እናስታውሳለን። ያለፉትን 2 ጨዋታዎች መሸነፋቸው ነው እንግዲህ አሁን ላይ ወደ ኋላ እንዲቀሩ ያስደረጋቸው እንጂ በጣም ጥሩ የውድድር ዓመትን በአንዶኒ ኢራኦላ ስር እያሳለፉ እንደሆነ እየተመለከተን እንደነበር እናስታውሳለን እና ይህንን ተከትሎ የትላንትናው ጨዋታ በጣም በትልቅ ጉጉት ወይም ትልቅ ፉክክር ይደረግበታል ተብሎ ታስቦ ነበር። አስተን ቪላ እንግዲህ ትላንትና በሜዳው ቪላ ፓርክ ያደረገውን መርሃ ግብር ግን ቦርንመዝን በሰፊ የጎል ልዩነት 4-0 በሆነ ውጤት ነው ማሸነፍ የቻለው። ለአስተን ቪላ 4ቱን ግቦች ያስቆጠሩት ኤሚ ቢዌንዲያ፣ ኦናና እንዲሁ ደግሞ ሮስ ባርክሌይ እና እንዲሁ ደግሞ ዱዋይን ማለን ማስቆጠር እየቻሉ ተጫዋቾች እንደሆኑ ትላንትና ለአስተን ቪላ ተመልክተናል። ትላንትና 4-0 በሆነ ውጤት ነው ማሸነፍ የቻሉት። ነጥባቸውንም በትልቁ ማሻሻል የቻሉበትንም አጋጣሚ ነው የተመለከትነው። አስተን ቪላ ትላንትናውን ጨዋታ ማሸነፉን ተከትሎ ነጥቡን 18 በማድረስ 6ኛ ደረጃ ላይ መቀመጥ ችሏል። እንግዲህ በፕሪሚየር ሊጉ ያለው የነጥብ መጠጋጋት በጣም ትልቅ እንደሆነ ይታወቃል። 3ኛ ደረጃ ላይ የተቀመጠው ቼልሲ 20 ነጥብ ነው ያለው። ከዛ በተጨማሪ 10ኛ ደረጃ ላይ የተቀመጠው ክሪስታል ፓላስ 17 ነጥብ ነው ያለው። ይህን እንግዲህ አንድ ጨዋታ ማሸነፍ የሚችል ከሆነ 10ኛ ደረጃ ላይ ያለው ክሪስታል ፓላስ ከ3ኛ ደረጃ ላይ ካለው ቼልሲ ጋር እኩል ነጥብ መሆን የሚችልበት እድሎች እንዳሉት ይታወቃልና እንግዲህ በጣም የነጥብ መጠጋጋቶች እንዳሉ ይታወቃል። ነገር ግን አስተን ቪላ አሁን በ18 ነጥቦች 6ኛ ደረጃ ላይ የተቀመጠው። ለምሳሌ 18 ነጥቦችን የሰበሰቡ በጣም ብዙ ቡድኖች አሉ። ቶተንሃም፣ አስተን ቪላ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቦርንመስ እነዚህ ክለቦች በአጠቃላይ በሙሉ ከ5ኛ እስከ 9ኛ ደረጃ የተቀመጡት ቡድኖች 5 ቡድኖች እነዚህ 18 ነጥቦችን የሰበሰቡ ናቸው። በጎል ክፍያ ብቻ ተበላልጠው ነው አሁን ላይ በደረጃ ሰንጠረዡ ተደርድረው የተቀመጡት። አስተን ቪላ ትላንትና ማሸነፉን ተከትሎ ደረጃውን በትልቁ ማሻሻል የቻለበትን ውጤት ነው ማስመዝገብ የቻለው። ሌላኛው ብሬንትፈርድ እና ኒውካስል ዩናይትድ ያደረጉት መርሃ ግብር ነው። ብሬንትፈርድ እንግዲህ አንዳንድ ጨዋታዎች ላይ በጣም ጠንካራ ሆኖ እንመለከተዋለን። አንዳንድ ጨዋታዎች ላይ ደግሞ ያልታሰቡ ሽንፈቶች ሲገጥሙት እንደነበር እናስታውሳለን። እሱም ቢሆን በክረምቱ ወሳኝ የሚባሉ ሰዎቹን አጥቷል። እነ ብሪያን ኤምቤሞ፣ ዩዌን ዊሳን በተጫዋቾች በኩል እነ ክሪስቲያን ኖርጋርድን ጭምር ያጣ ቡድን ነው። ከዛ በተጨማሪ አሰልጣኝ ቶማስ ፍራንክንም ለቶትናም አሳልፎ ሰጥቷል እና ይቸግራል ተብሎ ታስቦ ነበር። ነገር ግን አንዳንድ ጥሩ ውጤት ያመጣባቸው ጨዋታዎች እንዳሉ እናስታውሳለን። ሊቨርፑልን ያሸነፈበትን አጋጣሚ እናስታውሳለን። ማንቸስተር ዩናይትድንም እንዲሁ ማሸነፉን የምናስታውሰው ነውና ትላንትና ደግሞ ከኒውካስል ዩናይትድ ጋር ነው ጨዋታውን ያደረገው። ኒውካስል ዩናይትድ ባለፈው ሳምንትም በዌስትሃም ዩናይትድ መሸነፉን እናስታውሳለን። የኤዲ ሃው ቡድን ዘንድሮ በጣም እየተቸገረ እንዳለ እየተመለከትን ነው። በተለይ አሌክዛንደር ኢሳክን ካጣ በኋላ እንዲሁ በትክክል እንግዲህ በርከት ያሉ ግቦችን የሚያስቆጥርለት አይነት ተጫዋች እንዳጣ በርካቶች ይናገራሉ። ምንም እንኳን አዲሱ አጥቂ ኒክ ቮልትማደ አሁንም ጥሩ ጅምርን ቢያደርግም ነገር ግን እሱ ላይ ብቻ የተንጠለጠለ የጎል ማስቆጠር ነገሮቹ ሸክሞቹን መቃለል የሚፈልግ ይመስላል። ወይም ደግሞ ሌሎች ተጫዋቾች ይህንን ነገር ማገዝ እንዳለባቸው በርካቶች ያምናሉ። በክረምቱ ያስፈረሙት ሌላኛው አጥቂ ዩዌን ዊሳ በብሔራዊ ቡድን ጨዋታ ላይ ጉዳት ገጥሞት እስካሁን ለኒውካስል አንድም ጨዋታ ማድረግ እንዳልቻለ የምናውቀው ጉዳይ ነው። ትናንትና ብሬንትፈርድ በሜዳው ጂቴክ ኮሚኒቲ ስቴዲየም ከኒውካስል ዩናይትድ ጋር ያደረገውን ጨዋታ ብሬንትፈርድ 3-1 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። ኢጎር ቲያጎ ትላንትናም 2 ጎሎችን ማስቆጠር ችሏል። የተጫዋች በከፍተኛ ግብ አስቆጣሪነቱ ላይ 2ኛ ደረጃ ላይ ነው የተቀመጠው። ጥሩ ጎል አስቆጣሪ እንደሆነ እየተመለከትን እንገኛለን። እንዲሁ ሻደህ ትላንትና ቀሪውን 1 ጎል ማስቆጠር ችሏል። ኒውካስል ዩናይትድ ምንም እንኳን በሃርቬ ባርንስ ጎል ማግኘት ቢችልም ነገር ግን ጨዋታውን ነጥብ ሳያገኝበት የወጣበት መርሃ ግብር ሆኖ ነው የተጠናቀቀው። ትላንትና ብሬንትፈርድ ነው ይህንን ጨዋታ 3-1 በሆነ ውጤት ማሸነፍ የቻለው። አሰልጣኝ ሶን ዳይችን እንግዲህ የቀጠረው ኖቲንግሃም ፎረስት ትላንትና በሜዳው ሲቲ ግራውንድ ከሊድስ ዩናይትድ ጋር ከአዲሱ አዳጊው ሊድስ ዩናይትድ ጋር ትላንትና ጨዋታውን አድርጓል። የኖቲንግሃም ፎረስት እንግዲህ በዚህ የውድድር ዓመት 3ኛ አሰልጣኝ እንደሆኑ ይታወቃል። ውድድሩን የጀመሩት በኑኖ ኤስፕሬንቶ ሳንቶ ስር ነው። ከዛ ደግሞ ኑኖ ኤስፕሬንቶ ሳንቶን አሰናብተው ደግሞ አንጌ ፖስት ኮግሉ መቅጠራቸው ይታወሳል።
እንግዲህ ሌላኛው ደግሞ አሁን ሶንዳይች ናቸው በአሰልጣኝነት እየመሩ የሚገኙት። ገና ሊጉ 11ኛ ሳምንት ላይ እንደሆነ ይታወቃል። ነገር ግን ሶስተኛ አሰልጣኝ ናቸው። ነገር ግን ጥሩ መሻሻሎችን በሳንዳይች እያስመዘገቡ ይገኛሉ። አንጌ ፖስትኮግሉ አንድም ጨዋታ ሳያሸንፉ ነው የወጡት። ሳንዳይች ግን ነጥቦችን እያገኙ ይገኛሉ። በዩሮፓ ሊጉ አሸንፈዋል። አሁን ደግሞ በፕሪሚየር ሊጉም ማሸነፍ የጀመሩበትን ውጤት ነው እያስመዘገቡ የሚገኙት። ባለፈው ሳምንት በጣም ጥሩ ግስጋሴ ላይ የነበረውን ማንቸስተር ዩናይትድን አቻ ነው እንግዲህ እንዲወጡ ያደረገው። ትላንትና ደግሞ ከአዲስ አዳጊው ሊድስ ዩናይትድ ጋር ያደረጉትን መርሃ ግብር 3-1 በሆነ ውጤት ማሸነፍ ችሏል። ሳንጌሬ፣ ጌብስ ዋይት እና ኤሊየት አንደርሰን ትላንትና ለኖቲንግሃም ፎረስት እና ለሶንዳይች ጎሎቹን ያስቆጠሩ ተጫዋቾች ናቸው። ምንም እንኳን ሊድስ ዩናይትድ ንሜቻ ጎል አስቆጥሮ የነበረ ቢሆንም ነገር ግን ጨዋታውን ከመሸነፍ ግን አልታደጋቸውም። ኖቲንግሃም ፎረስት ትላንትና በሲቲ ግራውንድ ያደረገውን መርሃ ግብር 3-1 በሆነ ውጤት ማሸነፍ ችሏል። ወራጅ ቀጠናው ላይ የነበሩት ቡድኖች እነ ዌስትሃም ዩናይትድ እና ኖቲንግሃም ፎረስት እንግዲህ እርስ በርስ ተያይዘዋል። እንግዲህ እነዚህ ሁለት ቡድኖች ጨዋታዎችን ማሸነፍ በጣም ከብዷቸው እንደነበር እናስታውሳለን። አሁን ላይ ግን ሁለቱም ያለፉትን ሳምንታት እያሸነፉ ነው። ለምሳሌ ያክል ዌስትሃም ዩናይትድ ያለፉትን 2 ተከታታይ የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለ ቡድን ነው። ኖቲንግሃም ፎረስትም ባለፉት 2 ጨዋታዎች አልተሸነፈም። አንዱን አቻ አንዱን ደግሞ ድል ነው ማድረግ የቻለውና ነገር ግን እያሸነፉ በመምጣታቸው ምክንያት ነጥባቸውን ከፍ ቢያደርጉም ደረጃቸውን ግን ከፍ ማድረግ አልቻሉም። 18 እና 19 አሁንም ወራጅ ቀጠና ውስጥ ነው ዌስትሃም ዩናይትድም ኖቲንግሃም ፎረስትም የሚገኙት። ነገር ግን ከሌሎቹ ጋር ያላቸውን የነጥብ ልዩነት ማጥበብ የቻሉበትን አጋጣሚ ነው የተመለከትነው። እንግዲህ ነጥብ መቀራረቡ አሁንም እንዳለ ነው እንዳልኳችሁ። ለምሳሌ ዌስትሃም ዩናይትድ 18ኛ ደረጃ ላይ ነው የተቀመጠው። ትላንትና ሽንፈት የገጠመው የኤዲሃው ኒውካስል ዩናይትድ ደግሞ 12 ነጥብ ነው ያለውና በአንድ ጨዋታ እነዚህን ነገሮች በሙሉ ለምሳሌ ዌስትሃም አንድ ጨዋታ ቢያሸንፍ ካለበት 18ኛ ደረጃ ወደ 14ኛ ደረጃ እንኳን መምጣት የሚችልበት እድሉ ስላለ አሁንም ፕሪሚየር ሊጉ በጣም ተጠጋግቶ ነው ያለውና ትልቅ ፉክክር ይደረጋል ተብሎ እንደሚጠበቅ ነው እየተመለከትን የምንገኘው። ሌላኛው ቀን 11 ሰዓት ላይ የተደረገው የክሪስታል ፓላስ እና የብራይተን ጨዋታ ነው። ይህ በሴልኸርስት ፓርክ የተደረገ ጨዋታ ነው። የኦሊቨር ግላርሰን ቡድን ከፋቢያን ሆርዝሌር ቡድን ያደረጉት ጨዋታ ምንም አይነት ጎል ሳይቆጠርበት ጨዋታው 0-0 በሆናቸው ውጤት የተጠናቀቀ መርሃ ግብር ነው። ትናንትና በርካቶች በጉጉት ሲጠብቁት የነበረው ጨዋታ ምሽት 1 ሰዓት ከ30 ሲል የጀመረው የማንቸስተር ሲቲ እና የሊቨርፑል መርሃ ግብር ነው። ይህ ጨዋታ ትናንትና በኢቲሃድ ስቴዲየም ነው የተደረገው። አይኖች ሁሉ ይህንን ጨዋታ በጉጉት ይጠብቁት ነበር። በተለይ ደግሞ በዚህ ሳምንት አርሰናል ነጥብ መጣሉን ተከትሎ ከሰንደርላንድ ጋር በነበረው ጨዋታ ነጥቡን ለማጠጋጋት ወይም ደግሞ ከኢንተርናሽናል ብሬኩ በፊትም ነጥቦችን ለማጠጋጋት ይህንን ጨዋታ አንዳቸው ቢያሸንፉ በጣም በትልቁ እድሎች ይኖራቸዋል ወይም ነጥቡን ለማጠጋጋት እድሉ ያገኛሉ። በአንጻሩ የአርሰናል ደጋፊዎች በአብዛኛው ደግሞ ይህ ጨዋታ በአቻ ውጤት እንዲጠናቀቅ ትልቅ ፍላጎት እንደነበራቸው የሚታወቅ ጉዳይ ነውና በርካቶች በጉጉት የሚጠብቁት ጨዋታ ነበር። እንዲሁ ደግሞ ትልልቅ ቡድኖች ከመሆናቸው ጋር በተያያዘ ደግሞ ጨዋታው ማራኪ ይሆናል ተብሎ ስለሚጠበቅም ትልቅ ፉክክር የሚታይበታል ተብሎ ስለሚታሰብም ጨዋታው ለመመልከት ሳቢ ይሆናል ተብሎ ስለሚጠበቅ በርካቶች የሚጠብቁት ጨዋታ ነበር። ትላንትና ምሽት 1 ሰዓት ከ30 ሲል ነው ይህ መርሃ ግብር ጅማሮን ያደረገው። ትላንትና እንግዲህ ቁጥሮች የተለያዩ ነገሮችን ያሳያሉ። ለምሳሌ ያክል አንደኛው አሰልጣኝ ፔፕ ጓርዲዮላ የትላንትናው ጨዋታቸው 1000ኛ ጨዋታቸው እንደሆነ ይታወቃል። እናም በጣም በጉጉት የሚጠበቅ ጨዋታ እንደሆነ በርካቶች ያነሱት ነበር። ምክንያቱም አሰልጣኝ ፔፕ ጓርዲዮላ 1000ኛ ጨዋታው ነው። በዛ ላይ ደግሞ በጣም 1000 ጨዋታዎች ላይ መድረስም በጣም እንግዲህ ትልቅ አቺቭመንት እንደሆነ በርካቶች ያነሳሉ። በአሰልጣኝነት 1000 ጨዋታዎች ላይ መድረስ አብዛኞቹን ጨዋታዎች ደግሞ በድል እንዳጠናቀቀ የሚታወቅ ነውና የትናንትናው ጨዋታ 1000ኛውን ጨዋታ በምን አይነት መልኩ ያጠናቅቀዋል የሚል ጉዳይ ሲጠበቅ የነበረ ሌላኛው ጉዳይ ነው። ሌላኛው ደግሞ ትላንትና ሁለት ቡድኖች እርስ በርስ የተገናኙት ለ229ኛ ጊዜ ነው የእርስ በርስ ጨዋታቸውን ለትናንትና ያደረጉት። በሁለቱ ክለቦች የእርስ በርስ ግንኙነት ብዙ የማሸነፍ ሪከርድ ያለው ሊቨርፑል ነው። ሊቨርፑል በአጠቃላይ ካደረጉት 229 ጨዋታዎች 110ን ጨዋታዎች ማሸነፍ የቻለ ቡድን እንደሆነ ይታወቃል። በአንጻሩ ደግሞ ሲቲ 60 ጨዋታዎችን ነበር እስከ ትናንትና ድረስ ማሸነፍ የቻለው። 58ቱ ጨዋታዎች በአቻ ውጤት የተጠናቀቁ ነበሩ። የትናንትናው ጨዋታ 229ኛ የእነዚህ ሁለት ቡድኖች የእርስ በርስ ግንኙነት እንደሆነ ይታወቃል። ማንቸስተር ሲቲ የትናንትናውን ወሳኝ ጨዋታ ኮምፎርታብል በሆነ መልኩ ጨዋታውን 3-0 በሆነ ውጤት ማሸነፍ የቻለበትን መርሃ ግብር ነው ትናንትና የተመለከትነው። ሲቲ በጣም ወሳኝ የሚባልን ድልን ነው ትናንትና ከኢንተርናሽናል ብሬኩ በፊት በመጨረሻው ጨዋታ ከኢንተርናሽናል ብሬኩ በፊት የሚደረገው የመጨረሻው ሳምንት መርሃ ግብር ላይ ድል ማድረግ የቻሉትና በጣም ወሳኝ የሚባል ድል ነው ትናንትና ለማንቸስተር ሲቲ የተመዘገበው። ትናንትና ለማንቸስተር ሲቲ ግቦቹን ኤርሊንግ ብራውት ሃላንድ፣
እንዲሁ ኒኮ ጎንዛሌዝ እና ጀረሚ ዶኩ ናቸው ትናንትና ግቦቹን ያስቆጠሩት። ኤርሊንግ ብራውት ሃላንድ በጨዋታው ላይ ፍጹም ቅጣት ምት አግኝቶ ሳይጠቀም ቀርቶ ነበር። ነገር ግን በጭንቅላቱ ጎል በማስቆጠር ቡድኑን መካስ የቻለበትን አጋጣሚን የተመለከትነው። በትናንትናው ጨዋታ ጀረሚ ዶኩ እጅግ በጣም ድንቅ የሚባል እንቅስቃሴን ትናንትና አድርጓል። በተለይ ለኮነር ብራድሌይ በጣም ፈታኝ እንደነበር ትናንትና ተመልክተናል። በሳምንቱ አጋማሽ በተለይ ሊቨርፑሎች ከተደጋጋሚ ሽንፈታቸው መመለሳቸውን የምናስታውሰው ነውና እንግዲህ አስተን ቪላን ማሸነፋቸው ሪያል ማድሪድንም እንዲሁ ማሸነፋቸው ምናልባት በዚህኛው ጨዋታ ላይ በጣም በትልቁ በጉጉት እንድንጠብቀው አድርጎን ነበር። ምክንያቱም ሊቨርፑል በጣም እየተመለሰ ነው የሚሉ አይነት ሀሳቦች እየተነሱ ስለነበር ተከታታይ ሽንፈቶች ከገጠማቸው በኋላ እንዲሁ የአስተን ቪላን ጨዋታ በጥሩ መልኩ አሸንፈዋል። እንዲሁ ሪያል ማድሪድንም በጥሩ ታክቲክ አርነ ስሎት ጨዋታውን ድል አድርገው መውጣት የቻሉበትን አጋጣሚ የምናስታውሰው ነው። ምስጋና ለቲቦ ኩርቱዋ ይግባና በዛ ጨዋታ ላይ አንድ ጎል ብቻ አስቆጥረው ወጡ እንጂ ጨዋታውን ከዛ በላይ ማሸነፍ የሚችሉበት እድል እንደነበራቸው የምናስታውሰው ነውና በጥሩ መልኩ ተመልሷል። ከማንቸስተር ሲቲ ጋርም ትልቅ ፉክክር ያደርጋል ተብሎ ሲጠበቅ ነበር። በዛው ጨዋታ ደግሞ በሪያል ማድሪዱ ጨዋታ ቪኒሲዮስ ጁኒየርን በጣም በትልቁ ተቆጣጥሮት ነበር ኮነር ብራድሌይ። ትላንትና ጀረሚ ዶኩ ግን እጅግ በጣም አስቸጋሪ እንደነበር ነው የተመለከትነው። አሰልጣኝ ፔፕ ጓርዲዮላም ኮነር ብራድሌይ በጣም ልዩ ተሰጥኦ ያለው ተጫዋች ነው፣ እንዲሁ ፔፕ ሊንደርስም ስለሱ በጣም ብዙ ነገሮችን ነግሮኛል ብሏል። ፔፕ ሊንደርስ የቀድሞው የሊቨርፑል በየርገን ክሎፕ ስር የሊቨርፑል ምክትል አሰልጣኝ ነበር። አሁን ላይ ግን በማንቸስተር ሲቲ ከፔፕ ጓርዲዮላ ጋር በምክትል አሰልጣኝነት እየሰራ ነው እና ስለ ኮነር ብራድሌይ በጣም ብዙ ነገሮችን ነግሮኛል። በጣም ድንቅ ተሰጥኦ ያለው ተጫዋች ነው፣ ነገር ግን ጀረሚ ዶኩ ደግሞ በጣም ልዩ ታለንት ያለው ተጫዋች ነው ሲል ፔፕ ጓርዲዮላ አሞካሽቶታልና ጀረሚ ዶኩ በጣም ትናንትና አስቸጋሪ ተጫዋች እንደሆነ በጨዋታው ላይ አስመልክቷል። ጎልም አስቆጥሯል። ፔናልቲውን የሚያስገኘው እሱ ነው። የጨዋታው ላይ እንቅስቃሴዎቹ በጣም አሪፍ የሚባሉ እንደነበሩም ነው ትናንትና የተመለከትነው። ማንቸስተር ሲቲ በሁሉም ውድድሮች ተከታታይ አራተኛ ድላቸውን ነው ማሳካት የቻሉት። ሊቨርፑል ካለፉት 6 የፕሪሚየር ሊግ ጨዋታዎች ግን 5ቱን ተሸንፈዋል። ምናልባት በመሃል አስተን ቪላን ያሸነፉበት መርሃ ግብር እንግዲህ እሱ ነው እንጂ ተከታታይ ሽንፈትም ሊሆን የሚችልበት እድሉ ነበረ። ነገር ግን ከ6ቱ ጨዋታዎች 5ቱን ተሸንፈዋል። ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ የቻለበትን አጋጣሚም ነው ትላንትና የተመለከተው። ኖርዌያዊው የፊት መስመር ተጫዋች ኤርሊንግ ብራውት ሃላንድ በውድድር ዘመኑ 14ኛ የሊግ ጎሉን ነው ትላንትና ማስቆጠር የቻለው። ከኢንተርናሽናል ብሬክ ሲመለሱ ሊቨርፑል ከኖቲንግሃም፣ ማንቸስተር ሲቲ ከኒውካስል ዩናይትድ ጋር ነው ጨዋታቸውን የሚያደርጉት። ከትላንትናው ጨዋታ ጋር ግን በተያያዘ አንድ ትልቅ የመወያ ርዕስ የሆነ ጉዳይ ተፈጥሯል። የቨርጂል ቫን ዳይክ ጎል። ይህ ጎል እንግዲህ ትላንትና በጭንቅላት የተቆጠረ ጎል እንደነበር እናስታውሳለን። በርካቶችም በዚህ ጎል ጉዳይ ላይ ንግግሮችን እያደረጉ ነው ወይም የራሳቸውን ሀሳቦች እያጋሩ ይገኛሉ። ቨርጂል ቫን ዳይክ በጭንቅላት ገጭቶ ያስቆጠረውን ጎል እንግዲህ አንድሪው ሮበርትሰን ከጨዋታ ውጭ አቋቋም ላይ በመሆኑና ግብ ጠባቂውንም እንግዲህ በመጋረዱና እሱንም የሚያንቀሳቅስ ወይም ደግሞ ግብ ጠባቂውን የሚያታልል አይነት እንቅስቃሴዎችን በማድረጉ ምክንያት ጎሉ እንደተሻረ ነው መረጃዎች እየወጡ የሚገኙት። በተለይ ፕሪሚየር ሊጉ እንግዲህ የሆኑ ውሳኔዎች ከተወሰኑ በኋላ እነዛን ውሳኔዎች የሚያብራራበት የራሱ የሆነ ገጽ አለውና በዛ ላይ እንደተናገረው ከሆነ ቨርጂል ቫን ዳይክ በመጀመሪያው አጋማሽ ለሊቨርፑል ያስቆጠረው የአቻነት ግብ በቫር ምክንያት መሻሩ ይታወሳልና ጎሉ የተሻረው አንድሪው ሮበርትሰን በጨዋታ ውጭ በሆነ አቋቋም ላይ ስለነበርና የሊጉ ዳኞች ማህበርም ያንን ውሳኔ እንዲወስኑ ስለተደረገ ነው። ማህበሩ ባወጣው ይፋዊ መግለጫ ላይ ሮበርትሰን ከጨዋታ ውጭ ነበር፣ ግቡ ሲቆጠር ደግሞ የግብ ጠባቂውን እይታ ለማስተጓጎልም በግልጽ እንቅስቃሴዎችን አድርጓል፣ በዚህ ምክንያትም ጎሉ ተሽሯል ሲሉ ጭምር ነው ሀሳቦቹን ያጋራው። ማህበሩ ይህንን ነው እንግዲህ ያለው። ነገር ግን በርካቶች ሀሳቦቻቸውን እያንሸራሸሩ ይገኛሉ። ሊቨርፑል ይህ ጎል መቆጠር ነበረበት ብለው ሀሳቦቻቸውን እየሰጡ ይገኛሉ። ቨርጂል ቫን ዳይክም ይህንን ጎል ያስቆጠረውም ተጫዋች እንዲሁ ስለ ጎሉ አንዳንድ ጉዳዮችን አንስቷል። ስለተሻረው ጎል ማውራት ብዙም ጥቅም የለውም ሲል ነው ትናንትና ቨርጂል ቫን ዳይክ እንዲሁ የተናገረው። የሊቨርፑል አምበል ቨርጂል ቫን ዳይክ ስለተሻረው ግብ ማውራት ዋጋ እንደሌለው ከጨዋታው በኋላ ይናገራል። በእግር ኳስ ውሳኔ ሰጪዎች ዳኞች ናቸው፣ መቀበል አለብን። ስለተሻረው ጎል ማውራትም ለእኔ ፋይዳ የሌለው ነገር ነው ሲል ነው ቨርጂል ቫን ዳይክ የተናገረው። አክሎም እውነታው 3-0 መሸነፋችን ነው፣ ያ ደግሞ ህመም አለው። ስለተሻለው ጎል ማውራትም ለውጥ አያመጣም። በሚዲያ መነጋገሪያ ከመሆን በላይ የተለየ ነገርን ማምጣት አንችልም ሲልም ጭምር የተናገረው። ዶኩ አስደናቂ እንቅስቃሴን አድርጓል። ለኮነር ብራድሌይም ከሱ ጋር መፋለም በጣም ከባድ ሆኖበት ነበር ሲልም ጭምር ነው ቨርጂል ቫን ዳይክ ሀሳቡን እየሰጠው። ቫን ዳይክ ይቀጥልና የመጀመሪያው አጋማሽ ከባድ ነበር፣ ተጫዋቾቻችን ጫና መፍጠር ከብዷቸው ነበር፣ ብዙ እድሎችንም
አደገኛ እድሎችንም እንዳገኙ አላመንም ነበር። ነገር ግን ዶኩ በጣም ጥሩ ተጫውቷል። እናም ለኮነር ብራድሊ በአንድ ለአንድ ግንኙነት በጣም ከባድ ሆኖ ነበር። በሁለተኛው አጋማሽ በጣም ጠንክረን መስራት ነበረብን። በኳስ ቁጥጥር የተሻለን ነበረን፣ ነገር ግን ጫናዎቻችን በቂ አልነበሩም። ወጥነትን ማግኘትና መቀጠልም ይኖርብናል ብሏል። አሁን ወደ ኢንተርናሽናል ውድድሮች እንሄዳለን። ጤናማ ሆነንም መቆየትና ከዚያ በኋላ ለከባድ ጊዜያቶችም ዝግጁ መሆን ይኖርብናል። ተስፋ መቁረጥ አንፈልግም። ህዳር ወር ላይ ነው ያለነው። ለረጅም የውድድር ዘመናትም ለትልቅ ፍልሚያም ዝግጁ መሆን ይኖርብናል ሲልም ጭምር ሀሳቡን ሰጥቷል። ጎሉን የመሻር ውሳኔያቸው ስህተት ነበረ ብሏል አሰልጣኝ አርነ ስሎት። የሊቨርፑል አሰልጣኝ የሆኑት አርነ ስሎት የቨርጂል ቫን ዳይክ ጎል በቫር በመሻሩ የተሳሳተ ውሳኔ በማለት ነው የገለጹት። ጎሉን በመሻር የተሳሳተ ውሳኔን መወሰናቸውን በግልጽ የሚታይ ነው ሲሉ አሰልጣኝ አርነ ስሎት ሀሳባቸውን ገልጸዋል። በትላንትናው ጨዋታ እነሱ ከኛ የተሻሉ ነበሩ ሲሉ የተደመጡት አሰልጣኙ ቡድናቸው መሻሻል አለበትም ሲሉ ጭምር ነው ያሳሰቡት። የሊጉ ዋንጫ ህልማቸው አብቅቶ እንደሆነ የጠየቁት አሰልጣኙ መጀመሪያ ራሳችንን ማሻሻል ላይ ማተኮር ይኖርብናል ሲልም የተናገረው። አክሎም ለቀጣይ ጨዋታዎች እንግዲህ ከዚህ ሳምንትም የምንወስዳቸው ብዙ ጥንካሬዎችና ብዙ ጥሩ ጎኖችም አሉ በማለትም ጭምር ነው አሰልጣኝ አርነ ስሎት ሀሳቡን እየሰጠም የሚገኘው። ሲቲ በአጠቃላይ ከኛ በጣም የተሻለ ቡድን ነበር። መጀመሪያ ላይ ኳሶችን በመከላከል በጣም ተቸግረን ነበር። እናም ሲቲ ጨዋታውንም ተቆጣጠረ ሲል ጭምር ነው የተናገረው። ከዳኛው መጥፎ ውሳኔ በተጨማሪ ደግሞ ጨዋታው በፍጹም እንደፈለግነው አልነበረም ሲሄድ የነበረው። የተሻለ መሆን አለብን። እናም ይህ ጨዋታ በእርግጠኝነት የተሻለ መሆን እንዳለበትም እንድናስብ አድርጎኛል ብሏል። ተጨማሪ ኳሶችን ብናሸንፍ ኖሮ ለራሳችን ቀላል እናደርግ ነበር። ነገር ግን ሲቲ በመሃል ሜዳ ላይ ቁጥራቸውን በመጨመር አስቸጋሪ አድርገውብናል ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። አሰልጣኝ አርነ ስሎት ናቸው ይህንን ሀሳብ የሰጡት። ጋርዲዮላ ይናገራል። የጀረሚ ዶኩ ተሰጥኦ የኔ ሳይሆን ተፈጥሯዊ ነው ብሏል ጋርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ የሊቨርፑል የመስመር ተጫዋች ኮነር ብራድሊን እንቅስቃሴ እንዳስደነቃቸው ነው የገለጹት። ጀረሚ ዶኩ ላይ ምን አይነት ተጽዕኖ እንዳሳረፈ የተጠየቁት ጋርዲዮላ ጥሩ አሰልጣኝ እንደሆንኩኝ ያውቃለሁ፣ ነገር ግን ከመጠን በላይ አታደርጉኝ ሲል ነው የተናገረው። ተጫዋቾች ነገሮችን በራሳቸው ነው የሚያደርጉት ያሉት አሰልጣኙ እኔ ደግሞ እንዴት ኳስ እንደሚገፋ አላስተማርኩትም፣ ተፈጥሯዊ ተሰጥኦ ነው ያለው ብለዋል። በብራድሊ አቋም መደነጋቸውን ያልሸሸጉት ጋርዲዮላ ፔፕ ሊንደርስ እንግዲህ ስለሱ ብዙ ነገሮችን ነግሮኛል፣ ሁሉም ነገር ማድረግ የሚችል አይነት ተጫዋች ነው። በተጨማሪም እኔ ባለፈው ሳምንት ቪኒሲዮስ ጁኒየርን ማቆም እንደቻለም ተመልክቻለሁ ሲል ነው ጋርዲዮላ የተናገረው። በዚህም የተወዳጁ የእንግሊዝ ፕሪምየር ሊግ የትላንትናው የመጨረሻው መርሃ ግብር የ11ኛው ሳምንት መደምደሚያው ጨዋታ ማንቸስተር ሲቲ ሊቨርፑልን 3-0 በሆነ ውጤት ያሸነፈበት መርሃ ግብር ሆኖ ተጠናቋል። የ11ኛው ሳምንት መርሃ ግብሮችም ተካሂደው ተጠናቀዋል። በሳምንቱ ነጥብ የጣለው የፕሪሚየር ሊጉ መሪ አርሰናል ሊጉን በ4 ነጥቦች ልዩነት አሁንም መምራቱን እንደቀጠለ ይገኛል። 26 ነጥቦችን ሰብስቧል። ማንቸስተር ሲቲ ተከታታይ ድሉን በማሳካት ከአርሰናል ያለውን የነጥብ ልዩነት ማጥበብ የቻለበት ሳምንት ነው። ቸልሲ በተከታታይ ሁለተኛ ድሉን ማስመዝገብ ሲችል ደረጃውንም ወደ 3ኛ ከፍ አድርጓል። ወልቨስ እስካሁን ካደረጋቸው ጨዋታዎች ምንም ጨዋታ ያላሸነፈው ብቸኛው ቡድን ነው። ኤርሊንግ ሃላንድ በ11 ጨዋታዎች 14ኛ ግቦች ነው ትናንትና ማስቆጠር የቻለው። ከፍተኛ ግብ አስቆጣሪነቱንም እየመራ ይገኛል። የደረጃ ሰንጠረዡን አርሰናል ነው በአንደኝነት እየመራ የሚገኘው 26 ነጥቦችን ሰብስቦ። ማንቸስተር ሲቲ በ22 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ቸልሲ በ20 ነጥብ ሶስተኛ ደረጃ ላይ ሲቀመጥ፣ ሰንደርላንድ በ19 ነጥቦች አራተኛ ነው። ቶተንሃም፣ አስተን ቪላ፣ ማንቸስተር ዩናይትድ፣ ሊቨርፑል እና ቦርንመስ ከ5ኛ እስከ 9ኛ ተቀምጠዋል። ነገር ግን እነዚህ ቡድኖች ተመሳሳይ 18 ነጥብ ነው ያላቸው። በግብ ክፍያ ብቻ ተበላልጠው ነው እዚህ ደረጃ ላይ የተቀመጡት። ወራጅ ቀጠናው ላይ የሚገኙት ዌስትሃም ዩናይትድ በ10 ነጥቦች 18ኛ ነው። ኖቲንግሃም ፎረስት በ9 ነጥብ 19ኛ ደረጃ ላይ ሲቀመጥ፣ ወልቭስ በ2 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው። 14 ግቦችን አስቆጥሯል። ኢጎር ቲየጎ የብሬንትፈርዱ የአጥቂ መስመር ተጫዋች 8 ግቦችን በማስቆጠር እንዲህ ሁለተኛ ደረጃ ላይ ተቀምጧል። አንቷን ሴሜኒዮ በ6 ግቦች 3ኛ ደረጃ ላይ የተቀመጠ ተጫዋች ያደርገዋል። የተወዳጁ የእንግሊዝ ፕሪሚየር ሊግ 11ኛው ሳምንት ጨዋታዎች እነዚህን ነው የሚመስሉት። በቀጣይ ከኢንተርናሽናል ብሬኩ መልስ ደግሞ በ12ኛው ሳምንት የሚመለስ ነው የሚሆነው። በሌሎች ሊጎችም ትላንትና በርከት ያሉ ጨዋታዎች ተደርገዋል። ከነዚህ መካከል በጣሊያን ሴሪኤ ትላንትና ያልተጠበቁ ውጤቶች የተመዘገቡበት መርሃ ግብሮች ያሉ። ከነዚህ መካከል አንደኛው ናፖሊ ትላንትና ሽንፈት ያስተናገደበት መርሃ ግብር የሚጠቀሰው መርሃ ግብር ነው። ከሜዳ ውጪ ነው ትላንትና ናፖሊ ከቦሎኛ ጋር ጨዋታውን ያደረገው። በጨዋታውም 2-0 በሆነ ውጤት
ተሸንፏል። ቦሎኛ ነው ናፖሊን 2-0 በሆነ ውጤት ማሸነፍ የቻለው። የቦሎኛን የማሸነፊያ ግቦችም ዳሊንጋና ሉቼሚ ናቸው ከመረብ ጋር ማሳረፍ የቻሉት። ናፖሊ በውድድር ዘመኑ 3ኛ ሽንፈቱን ነው። የአምናው ሻምፒዮን እንግዲህ አሁንም ሽንፈቱን ያስተናገደው በሊጉም 22 ነጥቦችን ነው መሰብሰብ የቻለው። 3ኛ ደረጃ ላይም መቀመጥ ችሏል። ቦሎኛ 21 ነጥቦችን መሰብሰብ የቻለ ቡድን ያደርገዋል። ሌላኛው ትላንትና ጨዋታውን ያደርጉ ድል የቀናው ሮማ ነው። በጣሊያን ሴሪኤ መርሃ ግብር ሮማ ትላንትና ከኡዲኒዜ ጋር ነው ጨዋታውን ያደረገው። ይህንንም ጨዋታ 2-0 በሆነ ውጤት ማሸነፍ የቻለበትን መርሃ ግብር ነው ያጠናቀቀው። የሮማን የማሸነፊያ ግቦችም ፔሌግሪኒ እና ቼሊክ ማስቆጠር የቻሉ ተጫዋቾች ናቸው። ሮማ ማሸነፉን ተከትሎ የጣሊያን ሴሪኤ አሁንም በትልቅ ፉክክር እያደረገ እንዳለ ተመልክተናል። 24 ነጥቦችን የሰበሰበ ቡድን ነው ሮማም። እንግዲህ ከዛ በተጨማሪ ግን የትላንትና ሽንፈት የገጠመው ኡዲኒዜ በ15 ነጥቦች ነው 10ኛ ደረጃ ላይ የተቀመጠ ቡድን ነው። ኢንተር ሚላንም ትላንትና ድል አድርጓል። ጨዋታውን አሸንፈዋል። በጣሊያን ሴሪኤ የ11ኛ ሳምንት መርሃ ግብር ኢንተር ሚላን ከላትሲዮ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው ትላንትና ማሸነፍ የቻለው። የኢንተር ሚላንን የማሸነፊያ ግቦች ላውታሮ ማርቲኔዝ እና ቦኒ ናቸው ከመረብ ጋር ማሳረፍ የቻሉት። ኢንተር ሚላን 24 ነጥቦችን መሰብሰብ የቻለ ቡድን ነው። ላትሲዮ በአንጻሩ 15 ነጥቦችን መሰብሰብ የቻለ ቡድን እንደሆነ ተመልክተናል። በቀጣይ ከኢንተርናሽናል ብሬኩ መልስ ደርቢ ዴላ ማዱኒና ይደረጋል። ኢንተር ሚላን እና ኤሲ ሚላን የሚያደርጉት መርሃ ግብር በጉጉት የሚጠበቅ ጨዋታ ነው። እንግዲህ በቀጣይ የሚደረግ ነው። ላትሲዮ ደግሞ ከሊቼ ጋር ነው መርሃ ግብሩን የሚያደርገው። ትላንትና በጣሊያን ሴሪ ከተደረጉ መርሃ ግብሮች መካከል ናቸው። ሌላኛው ሳሶሎ ትላንትና አታላንታን 3-0 አሸንፏል። ጨዋታ በአታላንታ ሜዳ ቤርጋሞ የተደረገ መርሃ ግብር ነው። ነገር ግን ሳሶሎ ጨዋታውን 3-0 በሆነ ውጤት ያሸነፈበት መርሃ ግብር ሆኖ ተጠናቋል። ዤኖዋ እና ፊዮረንቲና ደግሞ ጨዋታቸውን 2-2 በሆናቸው ውጤት ነው ትላንትና በጣሊያን ሴሪ በተደረጉ መርሃ ግብሮች ያጠናቀቁት። የስፓኒሽ ላሊጋ ጨዋታዎችም ትላንትና ቀጥለው ተደርገዋል። ትላንትና እንግዲህ ሪያል ማድሪድ ድል ማድረግ አልቻለም። ከራዮ ቫያካኖ ጋር ጨዋታውን አድርጓል። ሪያል ማድሪድ በሁሉም ውድድሮች ያደረጋቸውን ያለፉትን 2 ጨዋታዎች ማሸነፍ ያልቻለ ቡድን ነው። በቻምፒየንስ ሊጉም እንዲሁ ተሸንፎ እንደነበር እናስታውሳለን። ትናንትናም ደግሞ ነጥብ ተጋርቶ ነው የወጣው። ሎስ ብላንኮቹም 31 ነጥቦችን በመሰብሰብ ላሊጋውን አሁንም በመሪነታቸው መቀጠላቸው ነው እየተመለከትን የምንገኘው። ነገር ግን ትናንትና ድል ማድረግ አልቻሉም ከራዮ ቫይካኖ ጋር ያደረጉትን ጨዋታ። ሌላኛው ምሽት ላይ ጨዋታውን ያደረገው ባርሴሎና ግን ድል ቀንቶታል። የካታላኑ ክለብ ባርሴሎና ከሴልታ ቪጎ ጋር ነው ጨዋታውን ያደረገው። የላሊጋ መርሃ ግብሩንም 4-2 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግቦችም ሮበርት ሌቫንዶስኪ እና ላሚን ያማል ያስቆጠሩ። ትላንትና ሮበርት ሌቫንዶስኪ አንድ የፍጹም ቅጣት ምትን ጨምሮ 2 በጨዋታ ጎሎችን አስቆጥሮ በአጠቃላይ ሃትሪክ መስራት የቻለበት ጨዋታ እንደሆነ የተመለከትነው። ላሚን ያማልም አንድ ጎል በጨዋታው ላይ አስቆጥሯል። ሴልታ ቪጎ ከሽንፈት ያልታደጉ ግቦችን ደግሞ ካሬሬ እና ኢግሌሲያስ ናቸው ከመረብ ጋር ያሰረፉት። በጨዋታው ላይ ኔዘርላንዳዊው ተጫዋች ፍራንኪ ዲዮንግ በቀይ ካርድ ከሜዳ የወጣበት አጋጣሚንም ትላንትና ተመልክተናል። ባርሴሎና 28 ነጥቦችን በመሰብሰብ 2ኛ ደረጃ ላይ ሲቀመጥ ሴልታ ቪጎ በ13 ነጥቦች 13ኛ ነው። በቀጣይ ከኢንተርናሽናል ብሬኩ መልስ ባርሴሎና ከአትሌቲክ ቢልባኦ ጋር ጨዋታ እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። ትላንትና አትሌቲክ ቢልባኦ በሜዳው ደግሞ በሜስታያ በሳን ማሜስ ከሪያል ኦቪዬዶ ጋር ነበር ጨዋታውን ያደረገው። ይህንን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ራዮ ቫይካኖ ከሪያል ማድሪድ 0-0፣ ማዮርካ እና ሄታፌም ጨዋታቸውን አድርገው ማዮርካ 1-0 አሸንፈዋል። ቫሌንሲያ በሜስታያ ከሪያል ቤቲስ ጋር ያደረገውን ጨዋታ 1-1 በሆናቸው ውጤት ነው ትናንትና ማጠናቀቅ የቻሉት። በፍሬንች ሊጓንም ጨዋታዎች ቀጥለው ተደርገዋል። ፓሪስ ሰን ዠርሜን ድል ቀንቶታል። በፍሬንች ሊጓን ፓሪስ ሰን ዠርሜን ከኦሎምፒክ ሊዮን ጋር ያደረገውን የትናንትናውን ጨዋታ 3-2 በሆነ ውጤት ነው ትናንትና ማሸነፍ የቻለው። በርከት ያሉ ተጫዋቾቻቸውን በጉዳት ምክንያት እንዳጡ ይታወቃል። እና አችራፍ ሀኪሚ፣ ደዘረ ድዌ፣ ከዛ በተጨማሪ ኦስማን ዴምቤሌ ጭምር ጉዳት ላይ ያሉ በጣም ወሳኝ ተጫዋቾቻቸው ናቸው። ነገር ግን ትናንትና ጨዋታቸውን አድርገው ኦሎምፒክ ሊዮንን 3-2 አሸንፈዋል። ክቪቻ ክቫራስኬሊያ፣ ዋረን ዛየር ኤምሪ እና ዣኦ ኔቬስ ጎሎቹን ያስቆጠሩ ተጫዋቾች እንደሆኑ ትናንትና ተመልክተናል። ፓሪስ ሰን ዠርሜን አሁንም የሊጉ መሪነትን አጠናክሮ ቀጥለዋል። 27 ነጥቦችን መሰብሰብ የቻለ ቡድን እንደሆነ የተመለከትነው። በፍሬንች ሊጓን ትናንትና ሌሎች የተደረጉ ጨዋታዎችም ነበሩ። ሎሪዮ እና ቱሉዝ ጨዋታቸውን 1-1 አጠናቀዋል። አንጀርስ ኦንዤን 2-0 አሸንፈዋል። ሜትስ ደግሞ ኒስን 2-1 ያሸነፈበት መርሃ ግብር የትላንትና ነው። ስትራስቡርግ ደግሞ ሊልን 2-0 በሆነ ውጤት እንዲሁ ያሸነፈበት መርሃ ግብር ትላንትና የተደረጉ ጨዋታዎች ናቸው። በጀርመን ቡንደስሊጋ ፍራይበርግ ሳን ፓውሊን 2-1 አሸንፈዋል።
ስቱትጋርትና ኦግስበርግም ጨዋታቸውን ያደርገው ስቱትጋርት 3-2 ነው ያሸነፈው። አይንትራክ ፍራንክፈርት ደግሞ ማይንዝን 1-0 ያሸነፈበት መርሃ ግብር ትላንትና በአውሮፓ ታላላቅ ሊጎች የተደረጉ እጅግ በጣም ሲጠበቁ የነበሩ መርሃ ግብሮች እንደሆኑ ነው ዘገባዎቹ እየጠቆሙ የሚገኙት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። የቤንጃሚን ሸስኮ ጉዳት የከፋ እንዳልሆነ መረጃዎች እያሳዩ ይገኛሉ። በተለይ በዚህ ሳምንት በተደረገው የተወዳጁ የእንግሊዝ ፕሪምየር ሊግ 11ኛው ሳምንት ጨዋታ ማንቸስተር ዩናይትድ ባደረጉት መርሃ ግብር ላይ እንግዲህ ከቶተንሃም ጋር በነበረው ጨዋታ ጉዳት አስተናግዶ ተቀይሮ መውጣቱ ይታወሳል። ተጫዋቹ ተቀይሮ ነበር የገባው፣ ነገር ግን በጉዳት ምክንያት ተቀይሮ መውጣቱ ይታወሳል እና አሰልጣኝ ሩበን አሞሪም ከጨዋታው በኋላ ሲናገሩ ስለ ጉዳቱ ፈርቻ ያለው ጉልበቱ አካባቢ ጉዳት የገጠመው ይመስለኛል የሚል አይነት ሀሳብን ሰጥተው እንደነበር ነው መረጃዎች የሚያሳዩት። ነገር ግን የከፋ እንዳልሆነና ተጫዋቹ ከጨዋታው መጠናቀቅ በኋላ ጉዳቱን በተመለከተም የመጀመሪያ ዙር ምርመራዎች እንደተደረጉለት መረጃዎች እየወጡ ይገኛሉ እና እነዚሁ ደግሞ የመጀመሪያ ዙር የምርመራ ውጤቶች የቤንጃሚን ሼስኮ ጉዳት ያን ያክል የከፋ እንዳልሆኑ ማሳየታቸውን ነው መረጃዎች እየወጡ የሚገኙት። ሆኖም ግን ተጫዋቹ በትላንትናው ዕለትም በጉዳቱ ላይ ተጨማሪ ምርመራዎች እንደተደረጉለት ነው ሳምሲ የተባለው የመረጃ ምንጭ የገለጸውና ያን ያክል የከፋ እንዳልሆነ መረጃዎች እየወጡ ይገኛሉ። ቀጣይ ደግሞ የሚወጡት ሪፖርቶችን ተመልክተን ወደ እናንተ የምናደርሰው ነው የሚሆነው። ፖርቱጋላዊው አሰልጣኝ ሩበን አሞሪም እንግዲህ አስተያየታቸውን ሰጥተዋል። ቡድናቸው በመሻሻል ሂደት ላይ እንደሚገኝ ነው በይፋም የሚናገሩት። ጠንካራ ቡድን ለመሆን በጅማሩ ላይ ነን። አሁንም ብዙ ማድረግ ያለብን ነገሮች ግን እንዳሉ ጠንቅቅ ያውቃለሁ ሲሉ ጭምር ተናግረዋል። በኢንተርናሽናል ብሬክ ወቅት ወደ ብሔራዊ ቡድን ከማይሄዱና እኛ ጋር ከሚቆዩ ተጫዋቾች ጋር ልምምዶችን አጠናክረን እንቀጥላለን ሲልም ጭምር ነው የተናገረው። እንግዲህ አሰልጣኝ ሩበን አሞሪም ነው ይህንን ሀሳብ የሰጠው። እኛ በጥሩ የመሻሻል ሂደት ላይ እንገኛለን፣ ነገር ግን ሁልጊዜም እንደምንለው አሁንም ብዙ የሚጠበቁብን ነገሮች አሉ ሲልም ጭምር ነው ሀሳቡን የሰጠውና በቀጣይ ጨዋታዎችንም በማሸነፍ እንዲሁ በዚሁ የውጤት መንገዳቸው መቀጠል እንዳለባቸው ጭምር ነው የተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሰውና አሁን ደግሞ ተንታኝ የሆነው ኦውን ሃርግሬቭስ አንድ ጉዳይን አጋርቷል። በተለይ ከካሜሮናዊው የመስመር አጥቂ ብሪያን ኤምቤሞ ጋር በተያያዘ ነው አንድ መረጃን ያጋራው። ተጫዋቹንም አሞካሽቶታል። እርሱ ሳጥን ውስጥ ሲሆን ሙሐመድ ሳላህን በደንብ ያስታውሰኛል። ኳሱን ሲይዘው ምን ማድረግ እንዳለበት ጠንቅቆ የሚያውቅ ተጫዋች ነው። በየትኛውም ሰዓት ኳሱን መጨረስ ወይስ ደግሞ መስጠት እንዳለበትም በደንብ ጠንቅቆ ያውቃል። ሜዳ ውስጥም ጭንቀት አይስተዋልበትም። ጨዋታውን እየተዝናናበት ነው እንግዲህ የሚመስለውና በቴክኒክ ብቃቱም ተገቢውን አድናቆት እየተሰጠው ስለመሆኑ እጠራጠራለሁና በጣም ድንቅ ተጫዋች ነው ሲልም ጭምር አሞካሽቶታል። ፔናልቲ ቦክስ ውስጥ ብቻ ኳሱን ስጡት፣ ውሳኔው የሱ ነው። ትክክለኛ ውሳኔዎችንም በማድረግ እንግዲህ እንደሚያስደስት በርካታ ጊዜ ተመልክቼዋለሁ ሲል ጭምር ነው የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ኦውን ሃርግሬቭስ ሀሳቡን የሰጠው። አሰልጣኝ ሩበን አሞሪም ግን አንድ ሀሳብ አላቸው። የጥር ተጫዋቾች የዝውውር መስኮት ሲከፈት ከተሳካላቸው፣ ካልሆነ ደግሞ በክረምት ተጫዋቾች የዝውውር መስኮት። በትልቁ ግን ሀሳባቸው በጥር ተጫዋቾች የዝውውር መስኮት ነው። የፊት አጥቂ ተጫዋችን ማምጣት እንደሚፈልጉ ነው መረጃዎች የሚያሳዩት። እንግዲህ ከዚህ በፊት ሲነሳ እንደነበረው በተለይ አሰልጣኙ ልምድ ያለው ተጫዋችን ማምጣት ወይም ደግሞ ቤንጃሚን ሼስኮ ወጣት አጥቂ ያላቸው፣ ከዛ ውጭ ደግሞ ልምድ ያለው በርከት ያሉ ጎሎችን ማስቆጠር የሚችል ለጊዜው ማገልገል የሚችልና ለወጣት ተጫዋቾችም ልምዱን ማካፈል የሚችል አይነት እንግዲህ የአጥቂ መስመር ተጫዋች አሁን ማምጣት ፍላጎቱ እንደሆነ ይነገራልና በጥር ያንን ለማድረግ እንቅስቃሴዎችን እንደሚያደርግ የሚያሳይ መረጃ ነው እየወጣም የሚገኘው። ማንቸስተር ዩናይትድ ባለፉት 5 የሊግ መርሃ ግብሮች ምንም አይነት ሽንፈት እንዳላስተናገደም ይታወቃል። ማንቸስተር ዩናይትድ ከነዚሁ 5 ጨዋታዎች 3ቱን ድል ያደረገበት ሲሆን 2ቱ ደግሞ ነጥብ ተጋርቶ የወጣባቸው መርሃ ግብሮች እንደሆኑ ነው የተመለከት ነው። ይህንን እንግዲህ ከፈረንጆቹ ፌብሩዋሪ 2024 በኋላ በሊጉ ያስመዘገበው የተሻለው ያለመሸነፍ ግስጋሴ እንደሆነ ይነገራል። ያኔ ፌብሩዋሪ 2024 ላይ ነው ጥሩ ግስጋሴ ያደርጉ የነበረው። ከዛ በኋላ ጥሩ ያደረገው ግስጋሴ አሁን የሚገኘው የሩበን አሞሪም ያለፉትን 5 ጨዋታዎች ያለመሸነፍ ነው። ሊሳንድሮ ማርቲኔዝ ከጉዳት መመለሱ ይታወሳል። አሁን ላይ ከብሔራዊ ቡድኑ ጋርም ወደ ልምምድ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። አርጀንቲናዊው የማንቸስተር ዩናይትድ ተከላካይ የሆነው ሊሳንድሮ ማርቲኔዝ በቀጣይ ከሀገሩ ብሔራዊ ቡድን ጋርም ልምምድ እንደሚሰራ ነው በይፋ የተነገረው።
ተጫዋቹ ባለፈው ሳምንት ለረጅም ወራት ከሜዳ ካራቀው ጉዳት አገግሞ ወደ ቡድን ልምምድ መመለሱን የምናስታውሰው ጉዳይ ነው። እናም በቀጣይ በኢንተርናሽናል ብሬክ ወቅትም ወደ ብሔራዊ ቡድን ግዳጅ በማያመሩ ከሌሎች የክለቡ ተጫዋቾች ጋር ልምምዱን ሊቀጥል እንደሚችል ቢጠበቅም በማንቸስተር ዩናይትድ የሕክምና ቡድን ውሳኔ አማካኝነት ተጫዋቹ ወደ ሀገሩ አርጀንቲና በማቅናት ከብሔራዊ ቡድኑ ጋር ልምምድ እንደሚሰራ እየተሰማ እንደሚገኝ ነው ጋስተን እዱል መረጃውን እያጋራ የሚገኘውና ሊሳንድሮ ማርቲኔዝ በቀጣይ ወደ አርጀንቲና ብሔራዊ ቡድን አመርቶ ከአርጀንቲና ብሔራዊ ቡድን ስኳድ ጋርም ልምምዶችን እንደሚሰራ ነው መረጃዎች እየወጡ የሚገኙት። የእንግሊዝ ፕሪምየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪ ተጫዋች የሆነው አለን ሺረር ስሎቬኒያዊው የማንቸስተር ዩናይትድ የፊት መስመር ተጫዋች ቤንጃሚን ሼስኮ በቶተናሙ ጨዋታ ያገኛቸውን እድሎች አለመጠቀሙ ማንቸስተር ዩናይትድን ዋጋ እንዳስከፈለ ነው የተናገረው። በተለይ እንግዲህ ቤንጃሚን ሼስኮ ተጎድቶ የወጣበት ኢንሲደንትን የምታስታውሱት ከሆነ ጥሩ የሚባል ኳስ ከደረሰ በኋላ እንግዲህ ኳሱን ተቆጣጥሮ ወደ ጎል ለመምታት በሚዘጋጅበት ሰዓት ነው እንግዲህ ሚኪ ቫን ደ ቬን ደርሶ ኳሱን እንዳስጣለው የምናስታውሰው ነውና እዛ አጋጣሚ ላይ ነው እንዲሁ ጉዳትም የገጠመው። ከግብ ጠባቂው ጋር ብቻውን ነበር የተገናኘው፣ ነገር ግን ቶሎ ውሳኔ ያለመወሰኑ የሚታወስ ጉዳይ ነው። እርሱ ያገኛቸውን ጥሩ ድሎች መጠቀም አልቻለም ይላል አለን ሺረር ሲናገር። በጨዋታው ማብቂያ አካባቢ እጅጉን ጥሩ የሆኑ 2 የግብ ዕድሎችን ማግኘት ችሎ ነበር። ይህም የሩበን አሞሪም ቡድን በቀላሉ ሊያሸንፍ የሚችለውን ጨዋታ ነጥብ ተጋርቶ እንዲወጣ ያስገድዱታል ብሏል አለን ሺረር። ሆኖም ተጫዋቹ እነዚህን እድሎች መጠቀም አልቻለም። ባገኛቸው እድሎች ላይም ያገኘውን የጊዜ መጠን በቀጣይ ጨዋታዎች አያገኝም። ምክንያቱም ይሄ ፕሪሚየር ሊግ እንደሆነ ማወቅ አለበት። ተጫዋቹ የራስ መተማመኑን ለማግኘት እየተቸገረ እንደሆነ አውቃለሁ፣ ነገር ግን ሁኔታውን ለመቀየር ግቦችን ማምረትም መጀመር ይኖርበታል ሲልም ጭምር ነው እየተናገረም የሚገኘው። አለን ሺረር ነው ይህንን ሀሳብ የሰጠው። ካሜሮናዊው የሌቫንቴ አማካይ የሆነው ኤታ ኢዮንግ ይህ ተጫዋች በጣም በብዙ ክለቦች የሚፈለግ ተጫዋች እንደሆነ ይታወቃል። አርሰናል እና ማንቸስተር ዩናይትድም ጭምር ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው በርካቶች ያነሳሉ። ተጫዋቹ ግን ይናገራል። ከጊቭ ሚ ስፖርት ጋር በነበረው ቃለ ምልልስ ላይም ሲናገር ማንቸስተር ዩናይትድ በጣም አስደናቂ ቡድን እንደሆነ ይናገራል። ማንቸስተር ዩናይትድ በጣም ጥሩ ቡድን ነው። ሩበን ቫን ፐርሲንም በጣም የምወደው ተጫዋች ነበር ያኔ በማንቸስተር እያለ ሲል ይናገራል። ሮቢን ቫን ፐርሲ ሁሉም ነገር ነበረው፣ ተሰጥኦ፣ የአጨዋወት ስታይል እና በራስ መተማመን። ዌይን ሩኒ ደግሞ ሌላ ዓለም አቀፍ ደረጃ ያለው አጥቂ ነው ሲልም ጭምር ይናገራል። ብሪያን ኢምቤሞ እንዲሁ ድንቅ ተጫዋች ነው። ከሱ ጋር ለካሜሮን ብሔራዊ ቡድን መጫወት በመቻሌ በጣም ደስተኛ ነኝ ሲልም ጭምር ይናገራል። ኢታ ኢዮንግ ነው ይህንን ሀሳብ የሰጠው። በሜዳ ውስጥም ሆነ ከሜዳ ውጪም ብዙ እንደሚረዳኝ አስባለሁ። በአጨዋወትም ተመሳሳይነት ቢኖረንም አብረን መጫወትና በእርስ በርስ ደግሞ መደጋገፍም እንችላለን ሲልም ጭምር ነው የተናገረው። ኢታ ኢዮንግ ይህንን መደጋገፋችንን ባስቀጠሉን ቁጥር ግንኙነታችን በየቀኑ እየተጠናከረ ይመጣል ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድን ጨምሮ ሌሎችም የአውሮፓ ትልልቅ የሚባሉ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚታወቅ ጉዳይ ነው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ሃንስ ፌሊክ ማርቲን ኦዴጋርድን የግሉ ማድረግ እንደሚፈልግ የሚያሳዩ መረጃዎች እየወጡ ይገኛሉ። በተለይ ለባርሰሎና በጣም ቅርብ ናቸው ተብሎ የሚነሱ የመረጃ ምንጮች ሰሞኑን ይህንን መረጃ በትልቁ እያጋሩት ይገኛሉ። የባርሴሎናው አሰልጣኝ ሃንስ ፌሊክ የኦዴጋርድ በጣም አድናቂ እንደሆነ ይነገራል። ባርሴሎናዎች ኦዴጋርድን ለማስፈረም በጥር አሊያም በክረምትም የተጫዋቾች የዝውውር መስኮት እንቅስቃሴ ሊያደርጉ እንደሚችሉ ይነገራል። የአርሰናል ንብረት የሆነው ኦዴጋርድ ወደ ባርሴሎና ያቀና ይሆን የሚሉ ጥያቄዎች እየተነሱ ነው። ባርሴሎና ይህንን ተጫዋች አጥብቆ ቢፈልገው በተለይ አሰልጣኝ ሃንስ ፍሊክ፣ አርሰናል ግን ካፕቴናቸውን በቀላሉ ይለቁታል ተብሎ እንደማይጠበቅ ነው በርካቶች የሚያነሱት። ምክንያቱም የቡድኑ ወሳኝ ከሆኑ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ምንም እንኳን አሁን ላይ ጉዳት ቢሆንም ፔፕ ጓርዲዮላ ይናገራል። አርሰናል ከሰንደርላንድ ጋር ቢያሸንፍ ኖሮ በዚህ ሀገር ካገኘሁት ልምድ የተነሳ ብዙ ጨዋታዎችን መጫወትና ማሸነፍ ይጠበቅብኝ ነበር። ሊጉ በጣም ረጅም ነው። አሁን ዝም ብለን ወደ አርሰናል ለመቅረብ እንሞክራለን። ፈተናው ውብ ነው። እናም ደግሞ በጉጉት ስንጠብቀው የነበረውንም ነገር አሁን ለማግኘት እንፎካከራለን ሲልም ጭምር ነው የተናገረው። ፔፕ ጓርዲዮላ ስለ አርሰናልና ስለ ሊጉ የዋንጫ ፉክክር ነው የተናገረው። ፒየሮ ሂንካፒየም እንዲሁ ይናገራል። ታላቅ ቡድን ያለን፣ ሁሉንም ነገር ለማሸነፍ እናልማለን። እናም ደግሞ ለሱ እየሰራን ነው የምንገኘው። በሰልጠና ውስጥ የምንችላቸውን ሁሉ ለማድረግ እንሞክራለን። ስለሆነም በተጫዋቾቻችን ውስጥም በተቻለ መጠን ምርጥነታችንን ለማሳየት እየሞከርን ነው። በእርግጥ ጥሩ ተጫዋቾች አሉን። በክለብ ውስጥም ትልቅ ፉክክር አለን። ይህ ደግሞ በጣም አስፈላጊው ነገር ነው። ውድድር መኖሩ፣ ጤናማ ውድድር መኖሩ የራስን ደረጃ ሊያሻሽል ስለሚችል ቡድኑ ለደጋፊው ማራኪ ጨዋታና
ዋንጫንም ማሳየት እንዲችል ያደርገዋል ሲልም ጭምር ነው ፒየሮ ሂንካፒዬ የተናገረው። የሊቨርፑልን ጉዳዮች እናንሳ። የሊቨርፑሉ አሰልጣኝ አርነ ስሎት አሁንም በዩናይትዱ ሽንፈት ጉዳይ ላይ ተደጋጋሚ ሀሳባቸውን እየሰጡ ነው የሚገኙት። በዩናይትድ የተሸነፍነው በመጥፎ ድል ነው ሲል ትናንትና እንዲሁ ሀሳቡን ሰጥቷል። የሊቨርፑሉ አሰልጣኝ አርነ ስሎት የማንቸስተር ዩናይትድ ጨዋታ ሽንፈት ምክንያት መጥፎ ድል በማለት ገልጸውታል። ሁሉም ሰው ከኔ ጋር አይስማማም፣ ነገር ግን በማንቸስተር ዩናይትድ የተሸነፍንበት ምክንያት መጥፎ እድል ነው ሲሉ አሁንም አርነ ስሎት እየተናገሩ ነው። አክለውም እኔ በዚህ ጨዋታ ላይ ያለኝን አመለካከት ይሄ ብቻ ነው ሲልም ጭምር ይናገራል። ስለ ማንቸስተር ሲቲ ጨዋታ ያነሱት አሰልጣኝ አርነ ስሎት ቡድኑ ባለፈው ዓመትም ስንገጥመው ጉዳቶች ነበሩበት፣ አሁን ላይ ግን በሙሉ ስብስብ ነው የገጠሙን ብለዋል። ማንቸስተር ሲቲ ወደ ብቃቱ ተመልሷል ያሉት አሰልጣኙ ከፔፕ ጓርዲዮላ ቡድንም በጣም የምንጠብቀውን ከባድ ግጥሚያ ነው ትናንትና ያደረግነው፣ ጨዋታውንም ተሸንፈናል ሲልም ጭምር ነው የተናገረው። በትናንትናው ጨዋታ ላይ እንዲሁ ሌላኛው በጣም ደካማ የሚባል ፐርፎርማንስን ያሳየው ፍሎሪያን ቬርትስ እንደሆነ ይታወቃል። በትናንትናው ጨዋታ ላይም በትክክል ታለንቱን ማሳየት ያልቻለበት ሌላኛው ጨዋታ ሆኖ ተጠናቋል። ከጨዋታው እንግዲህ በተጨማሪ ግን ቪክተር ቦኒፌስ የቀድሞው የፍሎሪያን ቬርትስ የቡድን አጋር ነው። በባየር ሌቨርኩዘን አብረው መጫወታቸው ይታወሳል። በሻቪ አሎንዞ ስር በጣም ድንቅ ጥምረት ነበራቸው። ቪክቶር ቦኒፌስ ስለ ፍሎሪያን ቬርትስ ይናገራል። ስለ ፍሎሪያን ቬርትስ አትጨነቁ፣ በቅርቡ ትደሰቱበታላችሁ ሲል ነው ቪክቶር ቦኒፌስ የተናገረው። ምን ያክል ጎበዝ እንደሆነ ሁላችንም እናውቃለን። ብዙ ወሬ ለምን እንደሚወራበት ገብቶኛል፣ ነገር ግን እመኑኝ ፍሎሪያን ቬርትስ አስደናቂ ሰውና አስደናቂ ተጫዋች ነው። ታታሪ ነው። እናም በቅርቡ ደግሞ ሰዎች እውነተኛ ማንነቱን ያያሉ፣ ውጤትም ያስገኛል። እኔ ለሱ እደግፈዋለሁ ሲልም ጭምር የተናገረው። ሌላኛው ሚካ ሪቻርልስ ነው ሀሳቡን የሰጠው ስለ ፍሎሪያን ቬርትስ። ከ100 ሚሊዮን ፓውንድ በላይ ካወጣችሁበት አሁን መንቃት አለበት። ፍሎሪያን ቬርትስ እንደገና አላየሁትም ዛሬም። እናም ለአሰልጣኙ ደግሞ ይህ ችግር ነው፣ በእንደዚህ አይነት ገንዘብ የምታመጡት በትልልቅ ጨዋታዎች ላይ እንዲገኝ ነው ሲልም ጭምር ነው የተናገረው። የቀድሞ የማንቸስተር ሲቲ የተከላካይ ስፍራ ተጫዋች ነው ማይክ ሪቻርድስ ነው ይህንን ሀሳብ የተናገረው። አርነ ስሎት ስለ ቡድኑ ችግሮች ይናገራል። በትክክል ችግሩ ምን እንደሆነ አላውቅም፣ ነገር ግን የዳኛ ውሳኔ ባይኖር ኖሮ ጨዋታውን እንቆጣጠራለን ብዬ አላምንም። በአጠቃላይ እነሱ የተሻሉ ቡድን ነበሩ፣ ከኛ መሻሻልም አለብን። ስለዚህም ነገር ግን ያንን ደግሞ ለማወቅ ይህ ጨዋታ አያስፈልገኝም ሲልም ጭምር ነው አርነ ስሎት የተናገረው። በኮነር ብራድላይ ተደንቅ ያለው ብሏል አሰልጣኝ ፔፕ ጓርዲዮላ። ፔፕ ሊንደር ስለሱ በጣም ብዙ ነገሮችን ነግሮኛል፣ ማንኛውንም ነገር ማድረግ እንደሚችልም በጣም አውቃለሁ ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። አልቫሮ አርቤሎዋ ወደ ካስቲያ ቡድን ሊመጣ በቡድን ውስጥ የነበሩት ነገሮች ሁሉ ተቀየሩ። ሁሉም ነገር ፕሮፌሽናል እና የተጠና ሆነ። ሁሉም በፕሬሲንግ መጫወት ነበረበት። የመሃል ተከላካዮቹም ቢሆኑ ወጥተው ማጥቃቱን ማገዝ እንዳለባቸው ይናገራል። በሱ ስር ማሳለፌ ደግሞ ብዙ ነገሮችን ረድቶኛል ብሏል ጃኮብ ራሞን ሲናገር። በየሳምንቱ የልምምድና የጨዋታ ቪዲዮዎችን ይሰጠናል። እያንዳንዱን እንዲሁ ደግሞ ጥቃቅን ነገርም እያገናዘብን በሚሊሜትር ደረጃ ትኩረት ሰጥተን እንድንሰራ የሚፈልግ ነበር። ሁሉም የቡድኑ አባላትም የሚጫወተው ቤንች ላይ የሚጠበቀውን በጋራ ነበር የሚሰራው። አርቤሎዋ ወደ ካስቲያ ምርጥ ነገሩን ይዞን የመጣው ሲልም ጭምር ነው ጃኮብ ራሞን የሪያል ማድሪድ ካስቲያ ምሩቅና የኮሞ ተጫዋች ነው ይህንን ሀሳብ የሰጠው። ወደ ሪያል ማድሪድ የተዘዋወርኩበት ቅጽበት በጣም ያልተለመደ ነበር። ወኪል አንድ ቀን ወደ እኔ መጥቶ ለሪያል ማድሪድ መጫወት ትፈልጋለህ ያለኝ፣ እኔም አዎ መጫወት ፈልጋለሁ አልኩት። ከዚያም እሱ ደግሞ እነዚህን ጥያቄዎች ጠየቀኝ። ፍቅረኛ አለህ ያለኝ፣ የለኝም አልኩት። አገብተሃል ያለኝ፣ አላገባውም አልኩት። ልጆች ሳለሁ ያለኝ፣ የለኝም አልኩት ይላል። ለምንድን ነው ግን ይሄ ሁሉ ጥያቄ የምትጠይቀኝ ስለው እሱም ሌላ ጊዜ እናወራበታለን አለኝ። ከጥቂት ቀናት በኋላም ከሪዮ ዴ ጄኔሮ ወደ ማድሪድ የሚሄድ ፕሌን ውስጥም ምንም ነገር ሳያማክረኝ አሳፍሮ ወሰደኝ። ከዛም ክለቡ ስላለው የትሬኒንግ ማዕከል ማወቅ ስለፈለግኩኝ ነው ያመጣው አለኝ። ነገር ግን ፕሬዝደንቱና ለሪያል ማድሪድ የሚጫወትበትን ኮንትራት የያዘ ወረቀትም አብሮ ነበረ። ካሜራዎችም በየቦታው ነበሩ። ነገር ግን ምን እየተፈጠረ እንደሆነ እንኳን በሚገባ ሳላውቅ ኮንትራቱን ፈርሜ የሪያል ማድሪድ ተጫዋች ሆንኩኝ ብሏል። ማርሰሎ ነው የቀድሞው የሪያል ማድሪድ ተጫዋች ይህንን ሀሳብ የሰጠው። ከሊቨርፑሉ ጨዋታ በኋላ የክለቡ ቢሮ ያደረገው ግምገማ ከደጋፊዎች ጋር የሚመሳሰል እይታ ሆኖ ተገኝቷል። ይህም ቲቦ ኩርቱዋ ባይኖር ኖሮ የሚል ነው። ነገር ግን ጉዳዩ ከዚህ የጠለቀ ምልከታ ነበረው። የቡድኑ የጨዋታ ላይ ድክመት ብቻ ሳይሆን ከዚያም የከፋ ሁኔታ ላይ እንዳለ ምልክት ሰጪ ነበር። አሁን ላይ ክለቡ እንደሚያስበው እንደ ሊቨርፑል፣ አርሰናል፣ ባየር ሚኒክ፣ ፓሪስ ሰን ዠርሜን እና ማንቸስተር ሲቲ አይነት
ትልልቅ ፕሮጀክት ያላቸው ቡድኖች ጋር የመፎካከር አቅም በጣም ከባድ እየሆነበት እንደመጣ ነው መረጃዎች እየጠቆሙ የሚገኙት። በግልጽ እንግዲህ እንደሚታየው ከሆነ ሁለቱም የአጥቂ መስመር ተጫዋቾች ቪኒ እና ኤምባፔ በሁለቱም ጨዋታዎች ላይ ጠፍተው ታይተዋል። ይህ ደግሞ ከጊዜ ወደ ጊዜ እየተፈጠረ ነው። ከምንም በላይ አስገራሚ ሆኖ የተገኘው ነገር በእንደዚህ አይነት ሁኔታ ውስጥ ቡድኑ እያለም ጎንዛሎና ኤንድሪክ የመጫወቻ ደቂቃዎችን እያገኙ አለመሆናቸው ነው። ይህንን አይነት ሁኔታ ደግሞ ምርጡን ቤሊንጋምን ራሱን ቢመልስ ሊያድነው አይችልም። ካርሎ አንቸሎቲም ስንወቅስ የነበረውም በተመሳሳይ ጉዳይ ነው ሲልም ነው ጊሌርሞ ራይ መረጃውን እያጋራ የሚገኘው። ቲቦ ኮርቱዋና ፌዴሪኮ ቫልቬርዴ የትላንትናው ጨዋታን በጉዳት ስሜት ነው ያጠናቀቁት። ወደ ኢንተርናሽናል ብሬክ መሄድ አለመሄዳቸውም ለመወሰን ጊዜያቶች እንደሚያስፈልጉ ነው መረጃዎች እያሳዩ የሚገኙትና ምርመራ ይደረግላቸዋል ተብሎም ይጠበቃል። ሊዮኔል ሜሲ በዚህ ዕድሜው እንደዚህ ሲያጠቃ ማየት አስደንቆኛል ብለዋል። ሃቪየር ማስኬራኖ ነው ይህንን ሀሳብ የሰጠው። ኢንተር ማያሚ ከናሽቬል ጋር ትላንት ያደረገውን የሜጀር ሊግ ሶከር ጥሎ ማለፍ ጨዋታን 4-0 በሆነ ውጤት ማሸነፍ ችሏል። በጨዋታው ሊዮኔል ሜሲ 2 ግቦችን አስቆጥሮ አንድ ደግሞ አሲስት ማድረጉ የሚታወስ ነው። አርጀንቲናዊው ኮከብ ሊዮኔል ሜሲ በእግር ኳስ ሕይወቱም 400ኛ ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለበት ጨዋታ ሆኗል። ሊዮኔል ሜሲ አሁን ላይ ካሉ ተጫዋቾችም በርካታ ለግብ የሆኑ ኳሶችን ማቀበል የቻለ ተጫዋችም ሆኗል። ሜሲ አሁን ላይ በዓለም እግር ኳስ ታሪክም በርካታ ለግብ የሆነ ኳስ አመቻችቶ ማቀበል የቻለው ፑሽካሽን 404 ሪከርድን ለመስበርም በጣም ቀርቧል። ኢንተር ማያሚ ጥሎ ማለፍን የተቀላቀለ ሲሆን በቀጣይ በሩብ ፍጻሜውም ከሲንሲናቲ ጋር ጨዋታውን ያደርጋል። የኢንተር ማያሚው አሰልጣኝ ሃቪየር ማስኬራኖ ሜሲ በ38 ዓመቱ እንደዚህ ሲያጠቃ መመልከት አስደናቂ ነው ሲል ነው አቋሙን እንዳስገረመው የተናገረው። ሊዮኔል ሜሲ ኳስ ሲይዝ ምን ሊያደርግ እንደሚችል ሁላችንም እናውቃለን፣ ነገር ግን እንግዲህ የተለየ እግር ኳስን ነው እየተጫወተ የሚገኘው ሲልም ሃቪየር ማስኬራኖ ይናገራል። ወልቭስ አዲስ አሰልጣኝ ሊሾም ነው። አሰልጣኙን ያሰናበተው የፕሪሚየር ሊጉ ክለብ ወልቭስ አዲስ አሰልጣኝ ለመሾም ከስምምነት መድረሳቸውን የተነገረው። ወልቭስ አሁን ላይ የሚድልስ ቦሮውን አሰልጣኝ ሮብ ኤድዋርድስን ነው በኃላፊነት ይሾማል ተብሎ የሚጠበቀው። አሰልጣኝ ሮብ ኤድዋርድስ በወልቭስ የ3 ዓመታት ከግማሽ ውልም በመፈራረም በሳምንቱ መጀመሪያ ስራቸውን እንደሚጀምሩ ነው የተገለጸው። ወልቭስ ለአሰልጣኙ ኮንትራት ማፍረሻ ለሚድልስ ቦሮ 2 ሚሊዮን ፓውንድም እንደሚከፍል ነው የተነገረው። በየቀኑ ከ8 እስከ 10 ኪሎ ሜትር የሚሮጡትን የቀድሞ የአርሰናል አሰልጣኝ አርሰን ቬንገርን እንመልከት። ፈረንሳዊው አሰልጣኝ አርሰን ቬንገር በአርሰናል በቆዩባቸው 22 ዓመታት በርካታ ዋንጫዎችን አንስተዋል። አርሰናል አንድም ጨዋታ ሳይሸነፍ ዋንጫውን ያነሳበትን እንደ አውሮፓውያኑ አቆጣጠር የ2003-2004 የውድድር ዓመትን ጨምሮ 3 የፕሪሚየር ሊግ ዋንጫዎችን፣ 7 የኤፍኤ ካፕ፣ 7 የኮሚን ሺልድ ዋንጫዎችን ማንሳት ችለዋል። የራሳቸውን እግር ኳስ ፍልስፍና እንደሚከተሉ የሚነገርላቸው አርሰን ቬንገር በማለዳ ከቤታቸው በመውጣት በሩጫ ቀናቸውን የመጀመር ልምድ አላቸው። በፈረንጆቹ ሚሊየንም መባቻም የጀመሩት የመሮጥ ልምዳቸው በአዛውንትነት ዕድሜያቸው አልተቋረጠም። ላለፉት 24 ዓመታት በየቀኑ ከ8 እስከ 10 ኪሎ ሜትርም በመሮጥ የዘውትር ተግባራቸው አድርገውታል። አርሰን ቬንገር ሩጫ ስሮጥ በተሻለ መልኩ ቀኔን እንድጀምርና በተለየ መልኩ እንዳስብ ያደርገኛል ሲሉ ነው ልማዳቸውን የሚናገሩት። የአእምሮ ጤንነታቸውን ጨምሮ የአካል ጥንካሬያቸው እየጨመረ እንደሆነ የሚናገሩት አርሰን ቬንገር በጎዳናዎች ላይ መሮጥ የሚችሉበትን ሁኔታ ቢፈጠር በጂም ውስጥም እንደሚሮጡ ተናግረዋል። አርሰን ቬንገር ከእግር ኳሱ ሳይርቁ በፊፋ የእግር ኳስ ልማት ስራ ላይ እየሰሩ እንደሚገኙ ጭምር ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ እንደተለመደው ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ ሳደርስ ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን መራው። በቀጣይ ፕሮግራማችን በድጋሚ እንገናኛለን። በምሽቱ መልካም ጊዜ እንዲሆንላችሁ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።